ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ስለ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ነው። ይሄን ቪዲዮ በጣም ብዙ ሰዎች እንዲያዩት ፈልጋለሁ እና ኮፒ ሊንክ፣ ሼር፣ ላይክ፣ ሪፖስት እንድታደርጉት ጠይቃችኋለሁ። የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ምን ይላል? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ይላል። ከዛ ትንሽ ወረድ ይልና አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው ይላል። አማኑኤል ሆስፒታል እንግዲህ ኢትዮጵያ ውስጥ ያለው ብቸኛው የአእምሮ ሆስፒታል ነው እና ሰዎች በሀገራችን ከባድ የሆነ ማግለል እና መድሎ አለ። የአእምሮ ህመም ያለባቸውን ሰዎች ዝቅ አድርጎ መመልከት፣ በተለያየ መልክ ከስራ ቦታ ማባረር፣ አንዴ የታመመ ሰው በቃ እንደማይሻለው አድርጎ ማሰብ፣ ከዛ ከግለሰቡ ደግሞ ያልፍና ከርቲየስ ስቲግማ ምንለው አለ። ለምሳሌ የአእምሮ ህመም ያለበት ቤተሰቡን ሙሉ ማግለል፣ የተለያየ ነገር መናገር፣ ብቻ ጥሩ ያልሆኑ ሚስኮንሰፕሽንስ፣ ተገቢ ያልሆኑ ንግግሮች ወዘተ አሉ። ይሄ በቤተሰብ ብቻ በቃ የአእምሮ ሕክምና ቦታ የሚሰሩ ሰዎች ራሱ ከርቲየስ ስቲግማ ያጋጥማቸዋል። እዛ የሚሰሩ ሰዎች ራሳቸው ጤነኛ አይደሉም ይባላል። አንድ ጊዜ የአማኑኤል ሆስፒታል ታሪኮች የሚለውን መጽሐፌን ጽፌ እዛ የምትሰራ አንድ ባልደረባዬ አማኑኤል ሆስፒታል እየሰሩ ባል ራሱ ማግኘት ይከብዳል አለች። ኤኒዌይ ሰዎች እዛ የሚሰሩ ሰዎችንም ያገላሉ፣ ቤተሰብንም ያገላሉ። የታመመው ሰው በጣም ነው የሚያገሉት። በቃ ዝቅ አድርገው ነው የሚመለከቱት ወዘተ ወዘተ። እና በጣም ብዙ የአእምሮ ህመም ያለባቸው ሰዎች፣ በጣም ብዙ ቤተሰቦች በሰው አፍ በጣም በቃ ልባቸው አዝኗል፣ ተጎድቷል። እና ይሄ እንግዲህ የሚታወቅ ነገር ነው። እኔ ግን በጣም የገረመኝና ያሳዘነኝ ነገር ምንድን ነው? ማግለልና መድሎ ከመስፋፋቱ የተነሳ ታካሚው ቤተሰብ አማኑኤል ሆስፒታል የሚሰሩትን አልፎ አማኑኤል የሚለው ቃል ራሱ አሁን ኔጌቲቭ ኮኖቴሽን ነው ያለው። አንድ ሰው አማኑኤል ሲል እንግዲህ የኢትዮጵያ ሕዝብ አብዛኛው አማኝ ነው። አማኑኤል ሲባል እግዚአብሔር ከኛ ጋር ነው ብሎ አይደለም የሚያስበው፣ ሌላ አይነት ስዕል ነው አእምሮ ውስጥ ያለው እና በጣም በጣም ይገርመኛል ይህንን ሳስብ። እንግዲህ አማኑኤል እግዚአብሔር ከኛ ጋር ነው የሚለው ስንደክምም ስንበረታ፣ ጤነኛ ስንሆንም ስንታመም እግዚአብሔር ከኛ ጋር ነው ማለት ነው። በብዙ መድረኮች ላይ ግን በጣም ብዙ ሰው አተዛ አማኑኤል ሂድ ይላሉ። ፖለቲከኞች ሳይቀር ኧረ እንደዚህ አይነቱን አማኑኤል መውሰድ ነው ይላሉ። ከዛ በጣም ያስገረመኝ ነው የሃይማኖት ሰዎች ራሱ አማኑኤል ነው እነዚህን ሰብስበው መውሰድ ምናምን የሚሉ አይነት ጥሩ ያልሆኑ ንግግሮች እና አማኑኤል የሚለው እግዚአብሔር ከኛ ጋር ነው የሚለው ቃልን በቃ እንደዚህ አይነት ኔጌቲቭ ኮኖቴሽን መኖሩ ምን ያህል ማግለልና መድሎ ስር የሰደደ እንደሆነ ያሳየኛልና በጣም 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 አዝናለሁ። የአእምሮ ህመም ከ4 ሰዎች 1 ሰው ላይ ይከሰታል። ያ ማለት ሁሉም ወደ የራሱ ቤተሰብ ቢመለከት በጭንቀት የምትሰቃይ እህት አለን፣ በሱስ የሚቸገር ወንድም አለን፣ በእድሜ የመርሳት የሚያጋጥማቸው ወላጆች አሉ፣ ዳውን ሲንድሮም፣ ኦቲዝም፣ ዴቨሎፕመንታል ዲስኦርደር ያላቸው ልጆች ሁሉም ቤተሰብ ሁሉም ጎረቤት ጋር አሉ እና ስለ አእምሮ ህመም እንትን ስንል ሌላ ሰው ላይ ማግለል መድሎ ተገቢ ያሉ ነገሮችን ከማድረግ ይልቅ አብሮ አንድ ላይ ሰዎች ቶሎ ሕክምና የሚያገኙበትን መንገድ ማመቻቸቱ የተሻለ ነው ብዬ አስባለሁ። ይህም ቪዲዮ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ብዙዎች እንዲያዩት ፈልጋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።